ኒዛ እንዲህ በመተመለከቱ መንገድ ያነባች የምትገኘው 52 ዓመታትን በኖረችበት ቤት ላይ ቤቱ ታሽጎባት በረንዳ ላይ እቃዎቿ ተበትነውባት ምናልባት አንዳንዱ በቅናት ነው እኔን በግልጽ መናገር ያለብን ይመስለኛልና ከሱ ጋር በቃ እንደ ባልና ሚስት ናቸው ቤት ውስጥ እኔ ስወጣ ከመጣሁኝም ከአረብ ሀገር ከመጣሁኝም በኋላ እነሱ ያንን ነገር ቀጥለውታል ልጅቷም ለምዳለች እንደሌላው በትቪት እንኳን ተኮፍሶ ወዲያው ወጥቶ ነው ይቅርታ የሚጠይቀው ስለዚህ ከዚህ በላይ ምን አድርግ ነው የምንለው ነው ዶንኪ ቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው ህይወት አላቸው አንዳንዶቹ የአራት ልጅ እናት የሶስት ልጅ አባት ሰሞኑን ሰውነቱን በደንብ አይታችሁታል የጤነኛ ሰውነት አይመስልም ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም የደረሰበትን ነገር ተናግሮ ፋይናንሻሊ ከስረናል ስለዚህ እናንተን እርዳታን እንፈልጋለን ማለቱ ትልቅ ነገር ነው ያራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው አባቶች ይጣራሉ ነጠላ ጋርደን ነው የምንቀድሰው ይላሉ እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ ብረት አሸዋና ድንጋይ ያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን አሁንም ድጋፋችሁ አይለየን በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተክርስቲያን አሰሪ ኮሚቴ ሰላም ጤና ይስጥልን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል ለዛሬ እጅግ መነጋገሪያ የሆኑ ርዕሰ ጉዳዮችን ነው ይዤ የቀረብኩት ከነዚህም መሃል የመጀመሪያው እንግዲህ አንዲት እናት ባሌ ልጄን ደፍሮ ፍቅር አስያዛት ስትል ተናግራለች ምንድነው የተፈጸመው የሚለውን አብረን የምንመለከተው ነው የሚሆነው ሌላው እንግዲህ ከሰሞኑ በጣም መነጋገሪያ አጀንዳ የሆነው የኮሜዲያን እሸቱ መለሰ ኪሳራን የተመለከተ ጉዳይ ነው በርካታ ሰራተኞችን እንዳሰናበተ ተነግሯል አጠቃላይ ሁኔታው ምን ይመስላል በሚለው ዙሪያ ላይ ብዙ የምናነሳቸው ነጥቦች ይኖራሉ እንዲሁም 52 ዓመታትን ከኖሩበት ቤት እንዲወጡ የተገደዱት እናት ጉዳይ እጅግ በጣም በርካቶችን አሳዝኗል በዛም ላይ የምንለው ሐሳብ ይኖረናል በመጨረሻ የምንመለከተው እንግዲህ አንድ በጣም ታዋቂ የሆነ ሰው እኔን አቢዩስ ከማድረጉ ባሻገር ልጄን እገልብሻለሁ ብሎ ያስፈራራኝ ነው ስትል አንዲት ታዋቂ ቲክቶከር ተናግራለች ምንድነው የሆነው የሚለው ነገር ከኔ ጋር የምትቆዩ ከሆነ የምትሰሙት ነው የሚሆነው እምጀምረው ከዚህኛው ርዕሰ ጉዳይ ይሆናል ሰምተነው እንመለስ ደፍሮ ቆየኝ ማለት ነው ጥቃት መሆኑን ሳታቅ ወደ ፍቅርም አድልታለች አይደል ከሱ ጋር በቃ እንደ ባልና ሚስት ናቸው ቤት ውስጥ እኔ ስወጣ ከመጣሁኝም ከአረብ ሀገር ከመጣሁኝም በኋላ እነሱ ያንን ነገር ቀጥለውታል ልጅቷም ለምዳለች ኦሬዲ ፍቅርም ይዟታል ልጅቷም አዎ ኑሮን ለማሸነፍ ገቢ ለማምጣት አረብ ሀገር ስትሄጂ ነው የተፈጸመው ብለሽኛልና አንቺ መቼ አወቅሽ እሱም ያው የእግዚአብሔር ሰው ነው የምንለው ፓስተር ነው ቤት ውስጥ የሚወራው ስለ እግዚአብሔር ነው ያንን ነገር ሲያደርጋት ራሱ ኖርማል ነው ይመስላት እኔ ስለምወድሽ ነው ይለኛል አለች ይሄ እኮ የአባትና የልጅ ግንኙነት ነው እኮ እኔ እኮ በጣም ነው የምወድሽ ይላታል ከዛ የተነሳ ይመስላታል እሱ አልደፈረኝም ካለች የምርመራ ውጤቱ ደግሞ ተደፍራለች ግን የቀረበ ጊዜ አይደለም ይላል ብለው ነው የጻፉት ልጅሽ ተደፍራለች አለ በጣም ደነገጥኩኝ እንዴት አልኩኝ ሰውየው እንደውም ከቫይረሱ ጋር የሚኖር ሰው ይመስለኛል ልጄ የእንጀራ አባቷን ባለቤቷን አፍቅራ ነበር ብሎ ማሰብ በራሱ ይከብዳል ወደ 5 ዓመት ሙሉ በቃ ለማምዶታል እንደ ሚስት ነው
እንደ ሚስት ነው። በቃ እኔ ስወጣ እነሱ በቃ የራሳቸውን ነገር ነው የሚያደርጉት። እውነት የልጆች አባት ባሌ ትዳሬ ልጄን እንዲህ አድርጓል ብለሽ ለማመን የነገረችሽን ብቻ ነው ያልሽው? ምንም እንቅልፍ ተኝታ አታውቅም ነበር። ያንን 5 ዓመትና 6 ዓመት ሙሉ እንደዛ ስታደርግ እኔ ሌሊት ለሽንት ስነሳ ልጄ አይኗ እንዲከፍቶ ነው። አትተኝም እንዴ አንቺ እንቅልፍ የለሽም እንዴ ነው የምላት። ምክንያቱም ሌሊት ሁሉ ይሄድባት ነበር። ኮንዶም ይጠቀማል እና ደግሞ በጥንቃቄ በተጠና ሁኔታ ነው የሚጠቀምባት የነበረው እና ማንስትራል ሳይክል ፔሪዲስ ሲመጣና ሲሄድ ንገረኝ ይላታል። ኮንዶሙን የኔ ሲንክ ነው እና ሽንት ቤት ውስጥ ማስገባት ስለማይችል ባስኬት ውስጥም ከጣለ እንግዲህ ያው ቆሻሻ ሲጣል ምናምን ሊወጣ ይችላል ብሎ አስቦ ይመስለኛል። ጎረቤት እንትን አለ ሽንት ቤት ነው ጉድጓድ እና እዛ ጣይ ይላታል። የተጣለውን እንትን ያይ ኮንዶም ያለና ከባለቤቱ ጋራ በጣም ነው እንትን ያለው የተጣሉት ማለት ነው። እንዴት እግሬን ጠብቀሽ ወንድ ይዘሽ መተሽ እንደዚህ ያደረግሽ ይላታል። ሰዎች እንደውም ከኔ ጎን ቆመው አይዞሽ በርቺ ከማለት ይልቅ እኔ ላይ ነው ሲፈርዱ የነበሩት። እንግዲህ ይህች እህት ስትናገር እንደሰማችሁት ግለሰቡ ፓስተር ነው። ቤት ውስጥ ስለ ወንጌል ነው የሚሰበከው። ነገር ግን እሷ ህይወትን ለማሸነፍ ኑሮን ለማሸነፍ ቤተሰቦች የተሻለ ህይወት እንዲኖሩ አድርጋለሁ ብላ አረብ ሀገር በተሰደደችበት ጊዜ ልጇን ደፍሮ ፍቅር እንዳስያዛት እንደደረሰችበት ነው የተናገረችው። በጣም በሚገርም ሁኔታ ግን እንግዲህ ይህ ሰው ቤት ውስጥ ስለ ወንጌል የሚያስተምር ስለ እግዚአብሔር የሚያስተምር ሰዎችን በወንጌል ትምህርት ለውጣለሁ የሚል ሰው ነው። ግን ራሱ የተለወጠ ሰው አይደለም። እንግዲህ ከሱ ጋር ከንግግሯ እንደተረዳሁት ሌሎች ልጆችን ወልደዋል። እቺ የተደፈረችዋ ልጅ የእንጀራ ልጁ ነች ለሰውየው እና ሁልጊዜም ይሄ እኮ በአባትና በልጅ መካከል የሚደረግ ግንኙነት ነው፣ በጣም ስለምወድሽ ነው፣ በጣም ስለማፈቅርሽ ነው ብሎ አሳምኗታል። እናትየዋ ስትናገር እንዳዳመጥ ነው እና ያ ሰው እንግዲህ በምላሱ ይህችን ልጅ አስምጧታል፣ አሳምኗታል፣ አታሏታል። ስለዚህ የምታደርገው ነገር ትክክል ነው ብላ ነው ያመነችው በአእምሯ ማለት ነውና ስለዚህ እኔ በማልኖርበት ሰዓት ላይ ሁሉ ነገራቸው እንደ ባልና ሚስት ነው ስትል የተናገረችው ባለታሪኳና ይሄ እንግዲህ ከመጨረሻው ዘመን መገለጫ እንዳንዱ ምልክት ነው እኔ በግሌ እማየውና በርካታ በጣም አስቀያሚ ነገሮችን እንደምንመለከት በመጨረሻው ዘመን ላይ መጽሐፍ ቅዱስ ይናገራልና ይሄ ለኔ አባት ልጁን ሲደፍር ባይወልዳትም ልጁ ነች፣ የእንጀራ አባቷ ቢሆንም ልጁ ነች። እንደ ልጅ ትሪት ማድረግ ይችል ነበረ። ምክንያቱም እጅግ በርካታ ሰዎች ያልወለዷቸውን ልጆች ያሳድጋሉ። ይሄ ግልጽ ነው። የዘመድ ልጆችን ያሳድጋሉ፣ ያስተምራሉ፣ ትልቅ ቦታ ላይ ያደርሳሉ። በጉዲፈቻ የሚቀበሏቸው ልጆች ያሳድጋሉ፣ ያስተምራሉ፣ ትልቅ ቦታ ላይ ያደርሳሉ። ይሄ የተለመደ ነው። ነገር ግን ሌሎች ልጆችን የወለደችለትን እናት ልጅ ያም ደግሞ ጥንቃቄ በተሞላበት ሁኔታ ኮንዶም አጠቃቀምን አስተምሮ በጣም ሰቅጣጭ የሆነ አካሄድ ነው። ያም ደግሞ ብዙዎችን በወንጌል አጠምቃለሁ ከሚል የእምነት ነኝ ከሚል ሰው የሚጠበቅ ተግባር አይደለም። እንቀጥል። ነጋግረን እኔ ወደ አረብ ሀገር መሄድ እንዳለብኝ ተስማምተን ወደ አረብ ሀገር ሄድኩኝ እና ታሪኩ የሚጀምረው እዚህ ጋር ነው። እንግዲህ ባለቤቴ ያው የመጀመሪያ ልጄን ከሱ ያልተወለደች የመጀመሪያ ልጄን ደፍሮ ቆየኝ ማለት ነው። አረብ ሀገር በነበርሽ ሰዓት? አረብ ሀገር በነበርኩ ለ2 ዓመት ነው የሄድኩት። ኮንትራት ነው የሄድኩት ነበርና በዚህ አጋጣሚ ነው ልጄን የደፈራት። ልጄ ደግሞ የአእምሮ ውስንነት አለባት። መጥቼ ራሱ ይሄንን ነገር አላውቅም ነበር። እንደዛ ካደረገ በኋላ መጥቼ ራሱ አብሬው እየኖርኩ ራሱ ያንን ነገር ይፈጽምባት ነበር እና ልጄ ደግሞ ጥቃት አይመስላት። ቤት ውስጥ ምን ስለመደፈር ምንነት ስለማናወራ እሱም ያው የእግዚአብሔር ሰው ነው የምንለው ፓስተር ነው። ቤት ውስጥ የሚወራው ስለ እግዚአብሔር ነው። እንግዲህ በጣም በሚገርመው ሁኔታ አረብ ሀገር ስትሄድ ነው የነገር የተፈጸመው። ጭራሽ ልጅቷን ለምዳለች ነው ያለችው። በጣም እና ግንኙነት በሚፈጽሙበት ሰዓት ላይ በጣም ጥንቃቄ የተሞላበት
ግንኙነት ነው የሚፈጽሙት። እንደውም እሱ ከቫይረሱ ጋር አብሮ የሚኖር ይመስለኛል ስትል ነው የተናገረችው። በጣም ከባዱ ነገር ደግሞ እሱ ነው እና ነገር ግን ኮንዶም እንደሚጠቀሙ ኮንዶሙንም ደግሞ እንዴት የት ቦታ ላይ እንደሚጥለውም ሁሉ ተናግራለች። እሱ አይደለም ቁም ነገሩ በሆነ ስህተት ከዛ ያለፈ ጉዳይ ቢፈጸምና ወይ ኮንዶም ቢቀደድ ከዛ በኋላ ሊከሰት የሚችለው ነገር አስባችሁታል ወይ? ሴትዮዋ ወይም ደግሞ ይህንን ታሪክ የምትናገረው እናት እንዳለችው ያ ሰው ከቫይረሱ ጋር የሚኖር ከሆነ ጥፋቱን መገመት ያን ያህል ከባድ አይመስለኝም። ግን ጥፋቱ ይሄ ብቻ አይደለም። ልጅቷን በኤችአይቪ የማስያዝ ፕሮባቢሊቲው መጨመሩ ብቻ ሳይሆን ይህንንስ ማሰቡ ለምን አስፈለገ? የሚስቱን ልጅ እንጀራ አባትም ቢሆን የሚስቱን ልጅ ለመድፈር አእምሮ እንዴት እሺ ብሎ ሊቀበለው ቻለ የሚለውም አብሮ መታየት ያለበት ይመስለኛል። እንቀጥል። ስለማናወራ በግልጽነት ለልጆቻችን እኔ አሁን እዚህ ጋር መናገር የምፈልገው ስለመደፈር ምንነት ለልጆቻችን መንገር አለብን። ስለ ጾታዊ ግንኙነት በተለይ ደግሞ እንደዚህ የአእምሮ ዝግመት ውስንነት ያላቸው ልጆች ማቅረብና እንዲያወሩ መገፋፋት አለብን። አብረን ማውራት አለብን። እኔ እንደዛ አላረግም ነበር። ልጄ ያው ከእናቴ ጋር ስለምትኖር ብዙም ባህሪዋን አላውቅም። እሷን ያሳደገቻት እና ምንም። ስንት ዓመት ሆኗት ነው ወደ ትዳርሽ ይዘሻት የገባሽው? 14 ዓመቷ ነው። የዛኔ 14 ዓመቷ ነበረ እና ምንም አታውቅም። እንደዛ ሲያደርጋት ራሱ እኔ ከመጣሁኝም በኋላ ያንን ነገር ሲያደርጋት ራሱ ኖርማል ነው ይመስላት። እኔ ስለምወድሽ ነው ይለኛል አለች። ይሄ እኮ የአባትና የልጅ ግንኙነት ነው እኮ እኔ እኮ በጣም ነው የምወድሽ ይላታል። ከዛ የተነሳ ይመስላታል። እንደገና ደግሞ በጣም የተማረ ነው ባለቤት፣ የተማረ ነው። ብዙ መጽሐፍቶችን ያነበበ የሳይኮሎጂ መጽሐፍቶችንም ያነበበም ስለሆነ በህልም እኮ ነው ይሄ ነገር እኮ ያደረግነው እኮ ህልም ነው ይለኛል አለች። እና ይሄ አሁን ህልም ነው እንደ ይሄን ነገር ያደረግነው ህልም ነው እንደ 5 እና 6 ዓመት ሙሉ እንግዲህ ያንን ነገር ሲያስለምዳት እቺ ልጅ የለመደችው ነገር ስላለ ሰውየው ሌሊት ተነስቶም ወደ መኝታዋ ስለሚሄድ እንቅልፍ አይወስዳትም። ልጅ 5 እና 6 ዓመት ሙሉ ነው ያለችውና ይሄ አንዳንዴ ከአንደበትም ከቃልም በላይ ነው። ኮንዶም ይጠቀም ነበረ እና በጥንቃቄ እና በተጠና ሁኔታ ነው ሲጠቀምባት የነበረው ስትል የተናገረችው። እንግዲህ ፔሪየድ ሲመጣና ሲሄድ ንገረኝ ይላታል። እንግዲህ እንዳታረግዝ ሊሆን ይችላል። ምናልባት እንግዲህ ሽንት ቤት ውስጥ ማስገባት ስለማይችል ስለሚታይበትም ሊሆን ይችላል። ባስኬት ውስጥም ከታየ እንግዲህ ቆሻሻው ሲጣል ሊታይ ስለሚችል ጎረቤት ውስጥ ሽንት ቤት ጉድጓድ አለ እና እዛ ጣይ ነው የሚላት ልጅቷን ማለት ነው። እና ያው ምልክት ላለመተው ነው በነገራችን ላይ እንግዲህ ይሄ እንደነገርኳችሁ በጣም ከአእምሮ በላይ የሆነ ነገር ነውና በተለይ ደግሞ አስተማሪ ነን በሚሉ ሰዎች፣ እግዚአብሔርን እናውቃለን ወንጌልን እንሰብካለን በሚሉ ሰዎች ደግሞ ሲሆን የበለጠ ነገሩን የከፍ ያደርገዋል። በነገራችን ላይ ይሄ አንድ እምነት ውስጥ ብቻ የሚታይ ነገር አይደለም። ሁሉም እምነቶች ውስጥ እንዲህ አይነት ሰዎች አሉ። እንደውም እኔ በቅርቡ የሰማሁት አለ። አንድ የቤተክርስቲያን አስተዳዳሪ አንዲት ልጅ በንስሐ አባቷ በኩል ያ የንስሐ አባት ለአለቃው አሳልፎ የሰጣት ልጅ እንዳለ ሰምቻለሁ። እና እንግዲህ ምናልባት እሱ በአለቃው ፊት ግርማ ሞገስ ለማግኘት ወይ ሹመት ለማግኘት ሊሆን ይችላል። ያ ቤተሰብ አስተዳዳሪ የተባለ አለቃ ግን የዚህን ሰውዬ የንስሐ ልጅ ካገኛት በኋላ ቃል በቃል ላገባሽ ፈልጋለሁ፣ ከፈለግሽ መኪና አለኝ፣ ቤት አለኝ፣ የፈለግሽበት ሆቴል ወስጄ ላዝናናሽ እችላለሁ የሚል ጥያቄ እንዳቀረብላት ነው የሰማሁት። በነገራችን ላይ ይሄ ሙሉ መረጃ ያለ ነው። እንግዲህ እነዛ ሰዎች ከፈቀዱና የሚስማሙልኝ ከሆነ ወደፊት በጉዳዩ ላይ በሰፊው ሄደበታለሁ ያስባለሁ። እና ይህንን ልላቸው የፈለግኩት ምንድን ነው፣ እንዲህ አይነት ግለሰቦች ያሉት በአንድ እምነት ውስጥ ብቻ ሳይሆን ሁሉም እምነቶች ውስጥ አሉ። ነገር ግን እነዚህ ሰዎች የተሸሸጉበት እምነት ሃይማኖት ቢሆንም ያንን ሃይማኖት ያንን እምነት አይወክሉም። እኔ እንደዛ ነው የማስበው። ምክንያቱም ቤተክርስቲያን በግለሰቦች ልትሰደብ አይገባም። ግለሰቦች ራሳቸውን እንጂ ቤተክርስቲያንን ወይም ደግሞ ያንን እምነት ተቋም ሪፕሬዘንት ያደርጋሉ ብዬ
አላስብም። ስለዚህ አንድ ቦታ ብቻ አይደለም ብላችሁ ፈልጌ ነው። ግን እንደዚህ አይነት ሰዎች ከማንም በላይ የእግዚአብሔርን ቃል ያውቁታልና ያንን ጉዳይ ሲፈጽሙ ወይም ደግሞ ከእግዚአብሔር ጋር ሲዳፈሩ የሚመጥባቸውን ነገር አያውቁትም ወይ? ከዛ በኋላ የሚደርስባቸውን ነገር አያውቁትም ወይ የሚለውም ደግሞ አብሮ መታየት መቻል አለበት ብዬ አስባለሁ። እንግዲህ በቀጣይ የምንመለከተው እንግዲህ የኮሜዲያን እሸቱን ጉዳይ ነው። የኮሜዲያን እሸቱ ጉዳይ እጅግ በጣም መነጋገሪያ ሆኗል። እሱም ያው ላይቭ ላይ ቁጭ ብሎ እንግዲህ ሰሞኑን የገቢ ማሰባሰቢያ ፕሮግራም እያደረገ ነው። ያሳዝናል። በጣም የሚሰራ ሰው፣ በጣም የሚለፋ ሰው፣ ውጤታማ የነበረ ሰው በእንደዚህ አይነት ሁኔታ ከስር ያለው ከመስመር እየወጣ ሆነው፣ ስለዚህ የእርዳታ እጃችሁ ያስፈልገኛል ሲል መስማት ኦፍኮርስ ልብ ይሰብራል። እኔ በግሌ ይሄ የግል እምነቴ ነው። ቪዲዮን እንዳየው በጣም ተች አድርጎኛል። በጣም አዝኛለሁኝ። ከምሬ ነው እምላችሁ። ምክንያቱም እሸቱን ስናቀው እንግዲህ በተለይ የዩቲዩብን ዓለም ከተቀላቀለ በኋላ ኦፍኮርስ የኮሜዲያንነቱን መሰረት አድርጎ ነው ወደ ዩቲዩብ የመጣው። ኮሜዲያንነቱ በደንብ ለዩቲዩብ ፕሮሞሽን ሆኖለታል እና ከዛ በኋላ ስኬታማ ሆኗል። ስኬታማ ሲሆን ግን ዝም ብሎ አንዴ መጥቶ ስኬታማ አልሆነም። አፕ ኤንድ ዳውን ነበረ። የራሱን የህይወት ታሪክ ሲናገር በተለያዩ ቪዲዮዎቹ ላይ ሰምተነዋል። እንዴት ዛሬ የደረሰበት ደረጃ ላይ ደርስ እንደቻለ ሰምተናል እና በብዙ ጥረት የመጣ በብዙ ጥረት መጥቶ ብቻውን ያደገ ሳይሆን ግን ሌሎችንም ይዞ ያሳደገ ይሄ ትሬንድ እኛ ሀገር ውስጥ አልተለመደም። አንዳንድ ሰው ለብቻው ከተሳካለት በቃ የተወሰነ ቲም ይይዛል። ከዛ በኋላ የራሱን የሆነ እንጀራ ነው የሚጋግረው፣ መብቱ ነው። ነገር ግን የእሸቱን ተሞክሮ ስንመለከተው ኦልሞስት ከ60 ከ70 በላይ ሰራተኞች የነበሩት በዩቲዩብ ላይ ብቻ ሳይሆን በተለያዩ ጉዳዮች ላይ ይሰራ የነበረ፣ ለምሳሌ ስልጠና መስጠት። እንግዲህ ወጌሻም ብዙዎቻችሁ ታስታውሳላችሁ እና በወጌሻ ውስጥ በስንት ዙር ምን ያህል ተማሪዎች ይስሩበትም አይስሩበትም ምን ያህል ተማሪዎች ሰልጥነው ተምረው እንደወጡ የምናውቀው ነው እና ይሄንን አፕሪሼት ልናደርግ ይገባናል። የሚሰራን ሰው የሚለፋን ሰው በውጤት በተግባር ነገሮችን ያሳየን ሰው እኛ ሀገር ማበረታታት ትሬንዱ ስለሌለ ነው እንጂ ልናበረታታው ይገባ ነበር ብዬ ነው እማምነው። እኛ ግን ከማበረታታት ይልቅ ወደ ላይ የሚወጡ ሰዎችን አውትሻይን የሚያደርጉ ሰዎችን ሀመር ሆነን ወደ ስር መቀጥቀጥ ነው የሚቀናል እና ይሄ ልጅ በርካታ ስራዎችን ሰርቷል። ክርስቲያኖችን ረድቷል። የውሃ በርካታ እንግዲህ የእሱን ቪዲዮዎች የምትከታተሉ ሰዎች እሸቱ ምንድን ነው የሰራው የሚለውን ነገር ሳታውቁ አትቀሩም። በተለይ በየገጠሩ እየሄደ የሚሰራውን ነገር ተመልክተናል እና ይህንን አንዳንዶች ለምን በኔጌቲቭ እንደሚመለከቱት አላውቅም። ምናልባት አንዳንዱ በቅናት ነው። እኔ ይህንን በግልጽ መናገር ያለብን ይመስለኛል እና አንዳንድ ሰው ከቅናት ላይ ተነስቶ የሰው ስም የሚያጠፋ አለ። ትክክለኛ ሂስ ትክክለኛ ክሪቲክስ እኮ ችግር የለውም። እሱም እዛ ላይ ሲናገር ሰምቻለሁ። በትክክል እኔ ሊወቅሱ የሚመጡ ሰዎች አሉ። ሌሎቹ ግን በተንኮል ነው በቅናት ነው ሲል ነው የተናገረው እና አንደርስታንድ ያደረግኩትም እሱን ነው እና አንድ ሰው አውትሻን ሲያደርግ በቃ እግዚአብሔር የሰጠው ጸጋ ነው፣ በረከት ነው። ያንን አምኖ መቀበል ነው። ከተቻለ እንደሱ ሰርቶ ሰው ለመሆን መጣር ነው። እንደሱ ሰርቶ ስኬታማ ለመሆን መጣር ነው እንጂ በጣም ብላክ ስፖትን እየፈለጉ ከመልካሙ ነገር ይልቅ ጥቁር ነገሮችን ብቻ እየፈለጉ ያንን ለማጉላት መሄድ የጤነኛ ሰው አእምሮ፣ የጤነኛ ሰው አስተያየት፣ የጤነኛ ሰው አስተሳሰብ ነው ብዬ አላምንም። እሸቱ ግለሰብ ነው። እሸቱ እንደማንኛችንም ሰው ነው። ሊሳሳት ይችላል። ማንም ሰው እንደሚሳሳተው ሊሳሳት ይችላል። ነገር ግን እሱ ተሳስቶታል ብለን ያሰብነውን ነገርና የሰራቸውን መልካም ነገሮች ሚዛን ላይ መስፈር ነው። በርካታ መልካም ነገሮችን ሰርተዋል አለ ክርስቲያን ከመርዳት ጀምሮ በየክፍለ ሀገሩ በየገጠሩ እየሄደ የጉድጓድ ውሃ ማስቆፈር የመሳሰሉትን እርዳታ ማድረግ የተራቡ ወገኖችን ለማብላት ከሌሎች አጋር ድርጅቶች ጋር ሆኖ እነሱ ጋር እርዳታ እህል እንዲደርስ ማድረግ ሌሎች ስራዎች ነው ማለት ነው እና የትኛው ነው ሚዛን የሚደፋው? መልካም የሰራው ነገር ነው ወይስ የተወሰኑ ጊዜ እንግዲህ እንደዚህ አጥፍተዋል? እንግዲህ ግልጽ መነጋገር ስላለብን ነው። ለምሳሌ ከሚተችባቸው ነገሮች መካከል አንደኛው
በቅርቡ የሰማነውና በጣም በብዙዎች ዘንድ መነጋገሪያ የሆነ የዋልድባ ጉዳይ ነው። እሱንም በተመለከተ ወጥቶ ይቅርታ ጠይቋል እና ይቅርታም ከጠየቀ በኋላ በዛ ጉዳይ ላይ እንደገና ነገሩን እያኘኩ እያሰፉ እሱ የሚወቀስበትን እሱ የሚቀጠቀጥበትን መንገድ ማመቻቸቱ አግባብ ነው ብዬ አላስብም። እና እዛ ላይ እሱም እኮ ተናግሯል አለ በቃ አጥፍቻለሁ፣ በዚህ ጉዳይ ላይ ዝቅ ብዬ አባቶቼን ይቅርታ ጠይቃለሁ ብሏል። ይቅርታ ከመጠየቅ በላይ ምን ያደርግ? አንደኛው እሱ ነው። ሁለተኛው እንግዲህ በልጆች ዙሪያ የሰራቸውን በርካታ ፕሮግራሞች አይተናል እና በአንድ ቃለ ምልልስ ላይ ይመስለኛል እኔ ቤቴ ቴሌቪዥን የለም ልጄ ቴሌቪዥን እንዳይ አልፈልግም ምናምን የምትሏም ነገር እንደ ሰበዝ ተመዛ በጣም መወቀሻ ሆናው እንደነበር አስታውሳለሁ። እና እዛ ላይ እኮ የምርጫ ጉዳይ ነው። ያንን አንደርስታንድ የምናደርግ ከሆነ እኛም ልጆቻችን ቴሌቪዥን እንዳያዩ ቤታችን ቴሌቪዥን እንዳይኖር ማድረግ ነው። በነገራችን ላይ እሸቱ ብቻ አይደለም፣ እጅግ በጣም ታዋቂ ሰዎች በሀገር ውስጥም በመላውም ዓለምም በጣም ፊገር የሆኑ ሰዎች ቤታቸው ቴሌቪዥን የሌላቸው ሰዎች እንዳሉ እናውቃለን፣ ሲናገሩ አድመጠናል። ቢል ጌትስን ጨምሮ እጅግ በርካታ የሆኑ ሰው እኔ እንደውም አንድ ባለሀብት የሆነ ሰው የሆኑ ሰዎች አስተዋውቀው ነበር እና በአንድ ወቅት ቁጭ ብለን ሻይ ቡና እያልን ስናወራ ቤቴ ውስጥ ቴሌቪዥን የለም ነው። በጣም ስኬታማ ሰው ነው። ልጆቹን አስተምሮ ትልቅ ቦታ ላይ ያደረሰ ያ እምነቱ ነው። በቃ ቴሌቪዥን ለምንድን ነው እንዲኖር ያልፈለግከው ስለው በቃ በቴሌቪዥን ልጆቼ አእምሯቸው እንዲወሰድ አልፈልግም፣ ከዛ ይልቅ ሌሎች አማራጮች አሉ፣ መጽሐፍ ማንበብ፣ ጂም መሄድ ምናምን። ስለዚህ ይሄ የምርጫ ጉዳይ ነው። እሸቱ ያንን ያለበትን ምክንያትም ተናግሮታል። ምናልባት እንደ ስህተት ከተቆጠሩ እንግዲህ ጎልተው የሚታዩት እነዚህ ናቸው እና ሁለቱን እንደ ስህተት ነቅሰው ሁሌም በማህበራዊ ሚዲያ ላይ የሚያንሸራሽሩ ሰዎች አሉ። እሸቱ አያጠፋም አልልም። ቅድም እንዳልኳቸው እሸቱ ግለሰብ ነው። እንደ ማንኛችንም እንደምንሳሳተው ሊሳሳት ይችላል። ግን የእሱን እንደውም በጣም ትልቁ ፖዘቲቭ ባህሪው ምንድን ነው? አንድን ነገር አጥፍቻለሁ ብሎ ካመነ ወይም ሰዎች ከወቀሱት ወጥቶ ይቅርታ ይጠይቃል ፊት ለፊት። ይሄ ብዙዎቻችን ለምደነዋል። ብዙዎቻችን ስህተትም ሰርተን ይቅርታ ለመጠየቅም እኮ እናንገራግራለን። ክብራችን ይበልጥብናል ብለን ማለት ነው። እሱ ካለው ታዋቂነት አንጻር እንደሌላው በትዕቢት እንኳን ተኮፍሶ ወዲያው ወጥቶ ነው ይቅርታ የሚጠይቀው። ስለዚህ ከዚህ በላይ ምን አድርግ ነው የምንለው ነው። እና እኔ ይሄኛውም ፕሮግራም ላይ አሁን እኔ ከስር ያለው ይሄን ያህል ሰራተኞችን አሰናብቻለሁ ባለበትም ሰዓት ላይ እሱን ይዘው የበለጠ ደግሞ ሲያጣጥሩት የነበሩ አስተያየቶችን ተመልክቻለሁ። ይሄ ትክክል ነው ብዬ አላስብም። የሚሰራ ሰውን ልናበረታታ ነው የሚገባው። የምንሰጠው አስተያየት ፖዚቲቭሊ መሆን መቻል አለበት። አዎንታዊ የሆነ ያን ሰው በትክክለኛው መንገድ ከስተቱ ሊመልስ የሚችል ነገር እንጂ ስለቀናን በሱ ስኬታማነት የሆነ አይናችን ደም ስለለበሰ ትንሹንም ትልቁን ነገር እያመጣን እያያይዝን መልካም ነገሮችን ወደ ገደል ከተን በጣም ጥቂት የሆኑ ስህተቶችን ብቻ ማጉላቱን ያግባብ ነው ብዬ አላስብም። ይሄ ጤነኛ ሰውም አስተያየትም አይደለም። ሌላው እንግዲህ ኪሳራ አይ ቲንክ በአንተ አልተጀመረም። ይሄ እንኳን በግለሰብ ደረጃ አይደለም በዓለም አቀፍም ደረጃ በጣም ትልልቅ ተቋማት ይከስራሉ። በጣም ትልልቅ ታዋቂ ሰዎች፣ ብዙ ገቢ የነበራቸው ሰዎች ይከስራሉ፣ ሰራተኞቻቸውን ይበትናሉ። ትልቁ ነገር መውደቁ አይደለም፣ ወይም ደግሞ የሆነ ሰዓት ላይ የሆነ ነገር ሚስ ማድረጉ አይደለም። ከዛ በኋላ ግን ከስህተት ተምሮ እንደገና ለመነሳት መቻል ነው። ያን ስብዕና ደግሞ ታሟላለህ ብዬ አምናለሁ። ምክንያቱም ለምንድን ነው ያ ስብዕና ባይኖርህ ኖሮ እስካሁን የተጓዝክባቸውን መንገዶች ሁሉ መተህ ስኬታማ አትሆንም ነበረ። እንግዲህ ለፋይናንስ ቀውሱ የዳረጉትን ነገሮች እሱም በከፊል ለመጥቀስ ሞክረዋል። አንደኛው ኤክስትራ ወጪ፣ በጣም ብዙ ወጪዎች እንደነበሩት ሲናገር ሰምተናል። በጣም በርካታ ሰራተኞች ናቸው ያሉት። በጣም ውድ የሆኑ ህንፃዎችን፣ መቅረጫ ቦታዎችን ተከራይቶ ነበር። ወጪዎቹ እዛ በሚያድሩ ስታፎች አማካኝነት እንግዲህ የሚወጣ ሌላ የምግብ ወጪም ነበር። ያንን ስደመምሩት አሁን ካለው የኑሮ ውድነት ጋር ተዳምሮ ወጪውና ገቢ አልተመጣጠነም። አንድ የገባኝ እሱ ነው። ሌላው ምንድን ነው እዚህ ጋር እንደውም በጣም የገረመኝ በአንድ ወቅት የእኛን ስም ተጠቅመው አለ ኮሜዲያን እሸቱ የሚለውን እጅግ በርካታ የቲክቶክ አካውንቶች ተከፈቱ። በጣም በጣም ብዙዎች ማለት ነው እና 7-8 አካባቢ አካውንቶች እና እነዛን እያሳደጉ መሸጥ ተጀመረ።
ማለት የቲክቶክ አካውንቶቹ መከፈታቸው ላይ ቅያሜ ያለው አልመሰለኝም። እሱን ሲናገር እንደሰማሁት እንደገባኝም ማለት ነውና እንደውም ለምንሰራቸው የበጎ አድራጎት ስራዎች ያ ጥሩ ነው፣ ብዙዎች ጋር ይደርሳል። እንደውም ሌሎች ያንን ሲመለከቱ እርዳታ ያደርጋሉ። እሱ ላይ አይደለም ተቃውሞ። ነገር ግን ያው ዩቲዩብ ኢትዮጵያ ውስጥ እንደማይከፍል ታውቃላችሁ። ከዩቲዩብ ላይ እየተወሰደ የእሱ ቪዲዮ እየተቆራረጠ ቲክቶኩም እየተወሰደ ሲለጠፍ እሱ ጋር ያለው የተመልካች ቁጥር እየቀነሰ መጣና ይሄ መሆን የለበትም። ምክንያቱም በርካታ ሰራተኛ ነው ማስተዳድረው። የኔን ስራ ሌሎች ሰዎች እየወሰዱ የሚሰሩ ከሆነ የኔ ገቢ ያንሳል። የኔ ገቢ ካነሰ ለሰራተኞች የመክፈል አልችልም በሚል እሳቤ ሪፖርት ያደርግና ወደ 70-80 አካባቢ የቲክቶክ አካውንቶችን ያዘጋል። እና ስህተት የፈጸምኩት እዛ ጋ ነው የሚለው። ለካ እኔ ነካኋቸው አልመሰለኝም ነበር፣ ለካ ነክቻቸዋለሁ፣ እነሱን መንካት አልነበረብኝም አይነት እሳቤ ነው። ከዛ በኋላ እንግዲህ ዲፋሜሽኑ፣ ስም ማጥፋቱ፣ ኔጌቲቭ የሆኑ ዘመቻዎች እየበረቱ እንደመጡ ነው የተናገረው። ይሄ በጣም ከባድ ነው። ሰዎች የሚሰራ ሰው ላይ መረባረብ፣ ሊያውም ደግሞ መብቴን አትንኩብኝ ያለ ሰው ላይ መረባረብ እኔ ትክክል ነው ብዬ አላምንም፣ አላስብም። ከዛ በኋላ እንግዲህ በጣም ብዙ የማስታወቂያ ደንበኞች ነበሩት። ከነሱ ጋር ኦልሞስት ያለቁ ማስታወቂያዎች ራሳቸው መጨረሻ ላይ መሰረዝ። ይሄ እንግዲህ የፈጠረው ምንድነው? ኔጌቲቭሊ ዘመቻዎች ስለበረከቱ ነው። የስም ማጥፋት አታክሮች ስለበዙ ነው። እና ይሄ ስውር ኃይል ነበረ። በቃ የኛን እድገት የማይወድ የኛን እድገት የማይፈልግ ከጀርባ ሆኖ የሚያጠቃ ኃይል ነበረ። ያ ስለተሳካ በርካታ የማስታወቂያ ድርጅቶች ኦልሞስት ደንበኝነታቸውን ሁሉ እየሰረዙ መጡ። ስለዚህ ይሄ ልጅ 60 እና 70 ሰራተኛ በምንም ሊያስተዳድር አይችልም። የዩቲዩብ ገቢ ታውቁታላችሁ። እና በርካታ ሰራተኛ ይዛችሁ እና የሚከፈላችሁ አንድ። ሁለተኛ እንደውም በጣም ኪ የሆነ ፖይንት አንስቷል። ምንድነው ያለው? ለምሳሌ 1 ሚሊዮን ሰው ሲመለከትም በቃ በርካታ ገንዘብ የምናገኝ ይመስለዋል። ግን ያ 1 ሚሊዮን ሰው የት ነው ያለው ነው? ኢትዮጵያ ውስጥ ያው ዩቲዩብ አይከፍላችሁም። የፈለገ ተመልካች ቢኖር ኢትዮጵያ ውስጥ ውጪ ተመልካች ካለህ ነው ዩቲዩብ የሚከፍል። ምክንያቱም በዛ ውስጥ ማስታወቂያ ስለሚሄድ ማለት ነው። ማስታወቂያ ሰሪ ድርጅቶች ያሉት ውጪ ስለሆነ ማለት ነው። እና እሱ ተጽዕኖ ስላመጣ ገቢው እየቀነሰ፣ ይሄ ጥቃት በነገራችን ላይ ተጀመረ ያለው ነገሮች እየተበላሹ መምጣት የጀመሩት ካለፉት 3 ዓመታት ወዲህ ነው ሲል ነው የተናገረው። እና 3 ዓመታትንም ያን ያህል ሰራተኛ ይዞ ሰርቫይቭ አድርገው በዛን ያህል ወጪ መቆየት ቀላል ነገር አይደለም። እና ብዙዎች ዩቲዩብ ስትሰሩ ገንዘብ የምታትሙ ነው የሚመስላቸው። አሁን ሰራተኛ ከሌላችሁ ብቻችሁን የምትሰሩ ከሆነና አቨሬጅ ተመልካች ካላችሁ ጥሩ ገቢ አለው። ምክንያቱም የሚከፈላችሁ በዶላር ስለሆነ ያ ምንዛሬው ቀላል አይደለም በኢትዮጵያ የኑሮ ስታንዳርድ ማለት ነው። ነገር ግን እንደሱ ራያችሁ ትልቅ ሆኖ በርካታ ሰራተኞችን ይዛችሁ የምትሰሩ ከሆነ ግን ሌላ ኤክስትራ ገቢ ከሌላችሁ በስተቀር በጣም አደጋ ነው። ሰው የሚመለከተው የተመልካቹን ቁጥር የተመልካቹን ብዛት ምናምን ነው የምታወጡት ወጪ ነው። ወጪውና ገቢ ይመጣጠናል ወይ ነው። ስለዚህ ለእሸቱ ኪሳራ አንደኛው ምክንያት ሆኗል ብለው ብዬ የማስበው እሱ ነው። ዞሮ ዞሮ ግን ምክንያቱ ምንም ይሁን ምን እሱን ገልጾታል። እንግዲህ ከባለቤት በላይ ሌሎቻችን የእሱን ችግር አብራርተን ልንናገር አንችልም። እሱ ከተናገረው ላይ ተነስተን ግን የምንደርስበት ነጥብ አለ እና ምንም ይሁን ምን ይሄ ልጅ በጣም በርካታ ስራዎችን ሰርቷል። ለሱ ብቻ አይደለም፣ በርካታ ወገኖችን ረድቷል። ስለዚህ ሰርተውታል ብለን የምናስባቸው ጥቃቅን ስህተቶችን ከማጉላት ይልቅ ቅድም ብየዋለሁ፣ ሚዛን ላይ ያስቀምጠን ስንመለከት የትኛው ነው ሚዛን የሚያነሳው የሚለው ላይ ትኩረት ብናደርግ፣ ኔጌቲቭ ነገሮች ላይ ጊዜያችንን ባናጠፋ፣ ለምን መልካም ነገሮችን ለምን አላጎላንለትም? እኛን ልጆቻችንን ቴሌቪዥን እያለ እሱ ልጁን ቴሌቪዥን እንዳያደ ያደርጋል። ይሄ በጣም ሲሊ የሆነ ነገር ነው እና እስኪ አእምሯችንን መልካም ነገር እንዲያስብ እንገፋፋው። ከኔጌቲቭ ነገር ይልቅ መልካም ነገሮች ላይ የበለጠ ትኩረት እንዲያደርግ እንገፋፋው እና በዛ በልኩ ብናስበው መልካም ነው ብዬ ነው የማስበው። ሌላው እኔ አሁን የገቢ ጉዳይ አይደለም። ምክንያቱም ልጁ የመጣበትን መንገድ ስለሚያውቅ ከዚህ በፊትም የሚሰራቸው ሞቲቬሽኖች በስፋት አይ ነበር እና ጠንካራ ስብዕና አለው። አሁን ግን በብዙ ነገሮች እየተጎዳ ስለመጣ እንደውም በውስጡ ይዞታል።
አንድ ቦታ ላይ ምንድነው ያለው? ጠዋት ስነሳ ብዥ ይልብኛል፣ ያዞረኛል ነው። ከስትረስ የተነሳ ነው ያለው። ይሄንን እሸቱ በአንደበቱ ባይናገርም ሰውነቱ ይናገራል። ሰሞኑን ሰውነቱን በደንብ አይታችሁታል። የጤነኛ ሰውነት አይመስልም። እና እኔ እንደውም የተወሰነ ጊዜ እረፍት ቢያደርግ የተወሰነ ጊዜ ጤናውን ቢከታተል ይሻለዋል። ስራው ይደርሳል ነው። እሱ ሲኖር ነው ስራው የሚሰራው። እሱ ሲኖር ነው እንደገና ወደ ስኬቱ መንገድ ሊመለስ የሚችለው። ነገር ግን ያደርገዋል ብዬ አላስብም። በእልህ የተበላሸውን ነገር አስተካክላለሁ ብሎ የበለጠ ደግሞ ስራው ላይ የበለጠ ጊዜ የሚያጠፋ ከሆነ ይጎዳል ከዚህ በላይ። ልብ ብላችሁ ከሆነ ሰውነቱ ጥሩ አይደለም፣ ሰውነቱ ቀንሷል። ድሮ የምናውቀው የሰውነት ገጽታው የለም። ፊቱ ላይ የምንመለከተው ያ ግርማ ሞገሱ እንደ በፊቱ አይደለም። ይሄ ስትረስ ውስጥ ስንገባ ሰውነታችን ላይ የሚታይ ነገር ነውና እሸቱ ጥሩ ነው። በጣም ብዙ ሰዎች ይወዱታል። የገቢ ማሰባሰቢያ ጥያቄው አዎንታዊ መልስ እንደሚያገኝ ምንም ጥርጥር የለኝም። ደግሞ ሊሆንም ይገባል። ምክንያቱም በጣም ጥሩ ነገር የሚሰራ ሰውን የማበረታታት ልምዱ ሊኖረን ይገባል እና በላይቭ ስትሪሙ ላይ በርካታ ሰዎች ሊረዱት እንደሚፈልጉ ቃል ሲገበሉትም ኮሜንቶችንም ተመልክቻለሁ እና በትክክልም መረዳት ያለበት ልጅ ነው። በትክክልም ደግሞ ችግሩን ተናግሯል። ሌላው እንደውም ያስታወስኩት በጣም ፖዘቲቭ ባህሪው በራስ መተማመኑን የተመለከትኩትም የተረዳሁትም በሱ ደረጃ ያለ ልጅ፣ በሱ ደረጃ ስሙ በጣም የናኘ ልጅ በተቸገረበት ሰዓት ላይ ፊት ለፊት ወጥቶ የደረሰበትን ነገር ተናግሮ ፋይናንሻሊ ከስረናል፣ ስለዚህ እናንተን እርዳታን እንፈልጋለን ማለቱ ትልቅ ነገር ነው። አንዳንድ ሰው ገና ለገና ለክብሩ ድሮ የነበረውን ስምን ብቻ ሙጥኝ ብሎ ይዞ እየሞተም እስከ መጨረሻው አፈር እስኪለብስ ድረስ የሚጠብቅ ሰው አለ። ነገር ግን በቃ በራሱ ስለሚተማመን ይሰራ ነበር፣ አገኘ፣ አጣ። በአንጻራዊ መልኩ አጣ ስላችሁ በአንጻራዊ መልኩ እንደሆነ እንድትገነዘቡልኝ ይፈልጋሉ። ስለዚህ ፊት ለፊት ወጥቶ ፋይናንሻሊ ክራይሲስ ደርሶብናል፣ ሰራተኞችን አሰናብቻለሁ፣ ተከራይቻቸው የነበሩ ትልልቅ ህንፃዎችን ለቅቄያለሁ፣ ቀርጽበት የነበረ ምን ሲኒማ ነው እሱ ሁሉ ትተናል መክፈል ስላልቻለን፣ ይህን ያህል ሰራተኞችንም አሰናብተናል፣ በዚሁ የሚቀጥል ከሆነ ደግሞ ይህንን ያህል ሰራተኞችንም ላሰናብት እገደዳለሁ፣ ብዙዎቹ የልጆች እናት ናቸው ምናምን ብሎ ሲናገር ሰምተነዋል። እና በሱ ደረጃ የነበረ ሰው እንዲህ ይፋ ወጥቶ ይህንንም በድፍረት መናገሩን እኔ እንደ ፖዚቲቭ ነው የማየው። ምክንያቱም አንዳንድ ኮሜንቶችን ስለተመለከትኩ ነው። እና ውጭ ያላችሁ ሰዎች፣ እርዳታ የተጠየቃችሁ ሰዎች፣ ሀገር ውስጥም ያላችሁ እሸቱን ልትደግፉት ይገባል። መደገፍ ያለበት ልጅ ስለሆነ ለብዙዎች በሱ እድሜ ላሉ ብቻ ሳይሆን ከሱ እድሜ በላይ ለሆኑ ሰዎችም ሮል ሞዴል መሆን ያለበት ልጅ ስለሆነ እኔ እሸቱን በሚዲያ ነው እንጂ እኔ ፐርሰናሊ አላውቀውም። ነገር ግን እንደዚህ በግሌ የምከራከርለት ለምንድን ነው? መልካም ጭንቅላት መልካም አስተሳሰብ ያለው ሰው ያስታውቃል። በተግባርም እኮ አሳይቶናል። አንዳንዶቻችን ጨለማውን ብቻ ስንፈልግ ያኛው አልታይ ብሎን ነው እንጂ ይሄ ሊሰርቶ እኮ በተግባር ትልቅ ደረጃ ደርሶ አሳይቶናል። እና እንደዚህ አይነት ሰው ደግሞ በሆነ ሰዓት ላይ የሆነ ነገር ዘንበል ሲልበት ደግፎ ማንሳቱ ለሱ ብቻ አይደለም ከሱ ጀርባ ለሚረዱ ሰዎችም ድጋፍ ነው፣ መሰረት ነው የሚሆነው እና ያ በዛ መልኩ ቢታይ። ግን ደጋግሜ እንደገና ማስታወስ የምፈልገው እሸቱ የተወሰነ ጊዜ ከስራውም ገለል ብሎ ጤናውን ቢከታተል፣ ጤናው ላይ ትኩረት ቢያደርግ። እሱ ሲኖር ነው ስራው የሚሰራው፣ እሱ ሲኖር ነው ፕሮጀክቶቹ ወደ እውነት ሊቀየሩ የሚችሉት። እንደውም ሲናገር የሰማሁኝ በቅርቡ ጀርመንና ካናዳ አይ ቲንክ የሆነ ስራዎች ይኖሩታል መሰለኝ እና ምናልባት እንግዲህ እነዛ ስራዎች አንዴ ገብቶባቸው ከሆነ ምንም ማድረግ አይቻልም። ከነዛ ስራዎች በኋላ ግን የተወሰነ ጊዜ እረፍት ያስፈልገዋል ብዬ ነው የማስበው። በዚህ ጉዳይ ላይ እናንተ አስተያየታችሁ ምንድን ነው? እንደዚህ አይነት ሰዎችን የሚሰሩ ሰዎችን በተግባር ብዙ ፖዚቲቭ የሆኑ ነገሮችን የሚያሳዩ ሰዎችን መቀጥቀጡ ነው የሚያዋጣው ወይስ እንደዚህ አይነት ሰዎችን ሲሳሳቱ ፖዚቲቭ የሆነ ክሪቲክስ ሰጥቶ እሱም ያንን እንኳን አልተቃወመም እና በትክክለኛው መንገድ ይሄ ትክክል አይደለም፣ እኛ እንወዳለን፣ እኛ እናከብራለን፣ ይሄን ነገር ሰርታል፣ ይሄ ግን ስህተት ነው፣ በሱፐር ኢጎ እና በኢጎ ተጠልፈ እንዳትወድቅ ተጠንቀቅ የሚሰማ ልጅ ስለሆነ ማለት ነው። እንዲህ አይነት ምክርን እምቢ ብሎ በራሱ መንገድ የሚሄድ ልጅ ነው ብዬ አላስብም እና እንዲህ አይነት ሰዎችን
ቀጥቅጦ ለማጥፋት መሞከር፣ ከጀርባ ሆኖ ኔጌቲቭ ዘመቻዎችን ማበራከት፣ አታከር መሆን እኔ አግባብ ነው ብዬ አላስብም። በዚህ ላይ የእናንተን ማስተያየት ብታደርሱኝ ደስ ይለኛል። እንግዲህ በቀጣይነት የምንመለከተው ስለ እሸቱ ይሄን ያህል ካለን የምስኪኗን እናት ጉዳይ ነው። እንግዲህ በቪዲዮ ላይ የምትመለከቷቸው ምስኪን እናት 52 ዓመት ከኖሩበት ቤት ከነ ልጆቻቸው እንዲለቁ ተገደዋል። እንግዲህ ምናልባት ምክንያቱም ምንድነው የሚለው እዛ ላይ ያየሁት ቪዲዮ ላይ በዝርዝር ስላልተቀመጠ እንዲህ ነው ብዬ ልናገር አልችልም። ምክንያቱም ምንም ይሁን ምን ግን በዚህ ዕድሜ ያሉ እናትን በዚህ አይነት የኑሮ ሁኔታ ውስጥ ያሉ እናት 52 ዓመት ሙሉ ከተቀመጠችበት ቤት ስትባረር እንዲህ ደም እንባ ስታለቅስ ቤቱን መታ ያሸከው አካል ግን ምንኛ ልብ ደንዳና ቢሆን ነው። እጅግ በጣም በሚያሳዝን ሁኔታ እቺ እናት 2 ልጆቿን ይዛ እንዲህ በምትመለከቱት መንገድ እያነባች የምትገኘው 52 ዓመታትን በኖረችበት ቤት ላይ ቤቱ ታሽጎባት በረንዳ ላይ እቃዎቿ ተበትነውባት እቺ እናት እጅግ በሚያሳዝን ሁኔታ እባካችሁ የኢትዮጵያ ሕዝቦች ድረሱልኝ ድምፅ ሁኑኝ ስትል እየተደመጠች ይገኛል። ታዲያ ሁላችሁም ይህን ቪዲዮ ለሚመለከቱ አካል በደንብ ሼር እያደረጋችሁልኝ ስለዚህች እናት እንባ ምን ትላላችሁ? እቺን እናት ስታዩት ምን እንደተሰማችሁ ሁላችሁም ሀሳባችሁን እንድታጋሩኝ ይፈልጋለሁ። ጊዜ ሰጥቶ ወይም ደግሞ ሌላው ይቅር እንግዲህ የመንግስት መመሪያ ሊኖር ይችላል፣ የቤት ለልማት ተፈልጎ ሊሆን ይችላል፣ ወይ አካባቢው ፈራሽ ሊሆን ይችላል። እሱን አናቅም። ግን ምንም ይሁን ምን እንዲህ አይነት እናትን እንደው በሂውማኒቲ አንዳንዴ መመሪያና ደንብ መጠበቁ ብቻ አስፈላጊ ነው ብዬ አላስብም እና በሂውማኒቲ የሆነች ደሳሳ 4 3 የሆነች ከልጆቻቸው ጋር ጥግትግት ብለው የሚኖሩበትን ቤት ሰጥቶ ያንን ቤት ለተፈለገው ዓላማ መዋል ይቻላል። ግን በዚህ እድሜ ሰርተው ልጆቻቸውን ማኖር የማይችሉ እናትን በእንደዚህ አይነት ሁኔታ በጭካኔ በር ላይ ጥሎ ቤት አሽጎ ለለቅሶ መዳረግ በእግዚአብሔርም ዘንድ ዋጋ ያስከፍላልና ከዚህ ይልቅ ግን ምናልባት ለእኚህ እናት ቻሌንጅ ቢጀመርላቸው በጣም ያዘንኩትኝ ልጆቹ ትምህርት ቤት ሄደው ሲመለሱ እስከ ቦርሳቸው ነው የተመለሱት። ምንድነው አስዩ የምታደርጉት እንዴ? ሌላው ቀርቶ እኮ እንኳን ቤታችሁን ያህል ነገር ታሽጓል ተብሎ እቃችሁ ወጥቶ ተወርውሮ ይቀርና በእነዚህ ልጆች እድሜ ያሉ ልጆች ትምህርት ቤት ሄደው ሲመለሱ ከቤተሰብ አባል ወይ አባት ወይ እናት ቤት ውስጥ ሳይኖሩ ሲቀሩ እንኳን ምን ያህል እንደሚከፉ እናውቃለን። በልጆቻችንም ስለምንመለከት ማለት ነውና በዚህ ደረጃ የተጨካከነው ለምንድን ነው? ምናልባት ያንን ያደረገው አካል ታዞ ሊሆን ይችላል። ግን ከዚህ ጋር ደግሞ አብሮ ሂውማኒቲ ቢኖር ሰብአዊነት ቢኖር ሰብአዊነታችንን ምንድን ነው የወሰደው? ምንም ይሁን ምን ኢትዮጵያዊ ስብና ሁላችንም ጋር አለ አይደለ? የፈለገ ደም ማስከበር እንሆን የፈለገ የህግ አካል እንሆን የፈለገ ከሰው ነው የተፈጠርነው። ኢትዮጵያዊ ስነ ልቦና አለን። ቢያንስ ከአያቶቻችን ከቅድሚያቶቻችን የወረስነው ማንነት አለና ያ ነገር ከኛ ደም ውስጥ ለምንድን ነው የወጣው? በተለይ ደግሞ በእድሜ የደረጁ አዛውንቶች ላይ በዚህ ልክ ያስጨከነን ምንድን ነው? ይሄ አብሮ መታየት መቻል አለበትና በተቻለ መጠን ይጥቀማቸውም አይጥቀማቸውም በተለይ የኔ ፕሮግራም ተከታታዮች እንደው የተወሰነ ነገር አዋተንም ቢሆን ለኚህ እናት ብንረዳ ምን ትላላችሁ የሚለውን በእግረ መንገድ ማስተላለፍ እፈልጋለሁ። እንግዲህ በመጨረሻ እንድንመለከተው የምፈልገው ነገር ምንድነው የዚችን ቲክቶከር ጉዳይ ነው። እንግዲህ እቺ ልጅ የሳሚ እናት በሚለው የቲክቶክ ስሟ ነው የምትታወቀው። በጣም በሚገርም ሁኔታ አንድ ታዋቂ የሆነ ሰው አቢዩዝ አድርገውኛል፣ እንደውም ጭራሽ በማናጀሩ በኩል እየደወለ ያስፈራራኝ ነው፣ ልጅሽን ማሳደግ አትፈልጊም ወይ የሚል ነገር የተናገረውና ለህይወቴ እፈራለሁ፣ ልጄን የሚያሳድግልኝ ሰው እፈልጋለሁ የሚል ነገር ተናግራለች። እና በጣም የገረመኝ በጣም የታዘብኩት ነገር እዚህ ሀገር ብዙዎች አሁን በፍትህ ላይ ነው ተስፋ እየቆረጡ ነው። በሌላም ጉዳይ ላይ እንዲህ ከሰዎች ጋር ሳወራ እንዲህ እንዲሆነን ሲሉ ለምን ሄዳችሁ አትከሱም? ኦር ለምን የፍትህ አካላት ጋር ትሄዱ? ላይ እዛ ሄደ እኮ መልስ የለውም። ከሚያዩት ነገር ተነስተው ነው፣ ዝም ብለው አይደለም። ከሚያዩት ነገር ላይ ተነስተው ነው። እዛ ሲሄዱ ጭራሽ መዘባባች የሆኑ ሰዎች አጋጥመውኛል። እቃ እንከሳለን ወይም ደግሞ መብታችንን እናስከብራለን ብለው ህግን ያስከብሩልናል ብለው የሄዱባቸው ሰዎች ሲያላግጡባቸው
ቅስማቸው ተሰብሮ የመጡ ሰዎች እንዳሉ አጋጥሞኛል። ስለዚህ ምናልባት ሰዎች እዛም ብንሄድ ምንም ተስፋ የሚሰጥ ነገር የለም ብለው ሊሆን ይችላል እና በሌላው አንግል የምንመለከተው ነገር ምንድነው? አንድ ሰው ታዋቂ እስከሆነ ገንዘብ እስካለው ከላይ እስከታች ሰዎችን እስከያዘ ድረስ እዚህ ሀገር ውስጥ በቃ ጋንግስተር ሆኖ መኖር ይችላል ማለት ነው። ማንንም እያስፈራራ ማንንም ለመግደል ዛቻ እያደረገ መኖር ይችላል ማለት ነው እንዴ? ሰው ታዋቂ እስከሆነ ድረስ ታዋቂነቱ የራሱ ጉዳይ ነው። ግን ሌላውን ዜጋም ደግሞ ስለፈለገ ብቻ አቢዩዝ ማድረግ ይችላል። የህግ አካላት በዚህ ጉዳይ ላይ ምንድን ነው የምትሉ? በተለይ ጠበቆች፣ እኔ ከዚህ ልጅ ጎን ብትቆሙ ደስ ይለኛል እና ማንም እንደፈለገው የሚፋንንበት ሀገር ነው ወይ ታዋቂ እስከሆነ ድረስ? ሌላው እች ልጅ ካነሳቻቸው ነጥቦች በጣም ትኩረት እንዳደርግበት የገፋፋኝ ሌላው ነጥብ ምንድን ነው? ሚዲያ ላይ ስናውቀውና ወይም ደግሞ ታዋቂነቱን አጉልተን ስናመጣውና ግን ቀርበን ስንመለከተው የተለያየ ፐርሶናሊቲ ያለው ሰው ነው። እኔ መጀመሪያ በጣም ፐርሶናሊቲው ምናምን አይቼ በቃ የገመትኩት ኢሜጅ ነበር ነው ያለችው። ይሄ እሱ ላይ ብቻ አይደለም፣ በነገራችን ላይ እጅግ በርካቶች ላይ በተለይ ታዋቂ ነን የሚሉ ሰዎች ስትቀርቧቸው ፐርሶናሊቲያቸው ሌላ ነው። ይሄ አቢዩዝ ለማድረግ በጣም የሚፈጥኑ ማንም ምንም አያደርገኝም ብለው የሚያስቡ ኢቨን አንድን ሰው ቢጎዱ እንኳን ገንዘብ ከፍለው ወይም ደግሞ በሚያውቋቸው ሰዎች አማካኝነት በነፃ እንደሚወጡ አእምሯቸውን ያሰመኑ ሰዎች ናቸው። ይሄ ዝም ብሎ የመጣ ነው ብዬ አላስብም። ነገር ግን እንደዚህ አይነት ሰዎች ያሉትን ያህል ደግሞ በትክክለኛው መንገድ ሰብአዊነት ተሰምቷቸው ህግን ለማስከበር የቆሙ እውነተኛ ኢኖሸንት የሆኑ የህግ ሰዎች እንዳሉም ደግሞ አውቃለሁ አምናለሁም እና እንደዚህ አይነት ሰዎች ካላችሁ እንደምትኖሩም እምነቴ ስለሆነ ይህንን ፕሮግራም የመከታተል እድሉ ካላችሁ ኢንስፔክተሮች ልትሆኑ ትችላላችሁ፣ ኮማንደሮች ልትሆኑ ትችላላችሁ፣ የህግ ባለሙያዎች ጠበቆች ልትሆኑ ትችላላችሁ፣ ዳኞች ልትሆኑ ትችላላችሁ። ግን የሚመለከታችሁ ለዛ ቅርብ የሆናችሁ ሰዎች እባካችሁ እችን ሰው ኮንታክት አድርጋችሁ ቢያንስ ነፍሷ እንድታርፍ አድርጓት። አለበለዚያ ማንም ጎረምሳ ተነስቶ ታዋቂነቱን ተገን በማድረግ እንደፈለግኩ እርምጃ ወስዳለሁ ብሎ የሚፎክር ከሆነ የሌሎች ሰዎች የመኖር ነፃነት ጥያቄ ምልክት ውስጥ እንደሚሆን ምንም ጥርጥር የለውም እና አንዳንድ ጊዜ ሌላው ነገር ግድ የለም ሁሌ ለገንዘብ ብቻ ማድረግ እንተውና እስኪ ለሰብአዊነት ደግሞ እንቁም። ለሰብአዊነት ለምሳሌ ጠበቆች አላችሁ የተከፈላችሁ የምትሰሩ። አንዳንዴ ግን እንደዚህ አይነት ሰዎች ሲመጡ በነፃ ብታማክሯቸው፣ በነፃ ብታገለግሏቸው፣ በነፃ ኬዛቸውን ወደ ፍትህ አደባባይ ወስዳችሁ ትክክለኛው ፍትህ እንዲያገኙ ብትረዷቸው ምን ችግር አለው? ለህሊናቸውም ሰላም ነው የሚሆነው እና ይሄ በውጭ ዓለም የተለመደ እንደሆነ አንዳንድ ነገሮችን ሳነብ አንዳንድ ቪዲዮችን ስመለከት የተገነዘብኩት ነገር አለ። እኛስ ሀገር ይሄ ለምንድን ነው ተግባራዊ የማይሆነው? እና ከዚች ልጅ ጎን ልንቆምላት ይገባል ለማለት ነው። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። ወደፊትም እንግዲህ እንዲየቀላቀለን ወቅታዊ መረጃዎችን የምንመለከት ነው የሚሆነው። እስካሁን አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ